እናቶች ወጣቶች አዛውንቶችና የሃይማኖት አባቶች ሁሉም የራሱን አሻራ ያሳረፈበት የኢትዮጵያ ታላቁ የህዳሴ ግድብ ሆኖ መመረቁን ተከትሎ በተለያዩ ቦታዎች ህዝቡ ደስታውን እየገለጸ ይገኛል። በመላው ኦሮሚያ ዛሬ በተደረገው የደስታ የድጋፍ ሰልፍ ላይም ግድቡ ከዳር በመድረሱና በሙሉ አገልግሎት በመብቃቱ በእጅጉ እንዳስደሰታቸው በአደባባይ ከወጡ ነዋሪዎች ውስጥ የአርሲ ዞን ነዋሪዎች ተጠቃሽ ናቸው። ከዞኑ የተለያዩ ወረዳዎችና የከተማ አስተዳደሮች በዞኑ ዋና ከተማ አሰላ የተሰባሰቡት ነዋሪዎች ይህ ስኬት የሚጠብቁት እንደነበረ መፈክሮችን በማሰማት አሳይተዋል። በመድረኩ የተገኙት የክልሉ ምክትል ርዕሰ መስተዳድር አወሉ አብዲ አባይ ለዓመታት የኢትዮጵያ ቢሆንም ለኢትዮጵያውያን ሳይሆን ከአፈሩም ከውሃውም ይዞ ሲኖር እንደነበረ በማስታወስ የለውጥ መንግስት በሰጠው ልዩ ትኩረት ግን የማይሞከር የሚመስለው መፈጸም ተችሏል ሲሉ ተናግረዋል። ለኒ ሞርሞር የአባይ ወንዝ ለዓመታት የሀገሩን ምድር በመተው ሌላ አካባቢን ሲያለማና ሲመግብ ከርሟል። ያለፈው ትውልድ አባይን ለመገደብ ጥረት ያደረጉ ቢሆንም ሳይሳካ እንዲሁ ተዘፍኖለትና ተወድሶ ተሸኝቷል። አዲሱ ትውልድና የለውጥ መንግስት ግን ልዩ ትኩረት በመስጠትና ብሔር ብሔረሰቦች እንዲገነቡት በማድረግ የኢትዮጵያን ጀግንነት ዳግም ለዓለም አረጋግጧል። ጎቱማን ኢትዮጵያ ኢረዴቡን አዱኛፍ ግድቡ በብዙ ፈተናዎች አልፎ በእናንተ ድጋፍና ትብብር እውን ቢሆንም ያለፉት 7 ዓመታት የተደረጉት ሪፎርሞች ግድቡ እንዲጠናቀቅ ከማድረጉም በላይ ዓለም ኢትዮጵያ እንደምትችል ያሳየበት መሆኑንም ምክትል ርዕሰ መስተዳድሩ ይናገራሉ። ካናዱኛን እንደንዳን ጀዴ መቃኑ በለስ ደንደኘ ቢየጀብዱፍ ሆገንሰ ተርሲማ ፈጌሴፊ ዓለም አይችሉም ቢለንም ችለን ጠንካራ ሀገርና በእቅድና በበሳል አመራር እንደምንመራውን ሆኗል። ባለፉት 7 ዓመታት የተደረገው የሪፎርም ስራ ግድቡን ታድጎታል። በተደረገው ብርቱ ጥረት ግድቡ ከሞተበት ተነስቷል። በእናንተ ተሳትፎ ገንብተን ማጠናቀቅ ችለናል። ይህ ብቻ ሳይሆን ጠላት ጦርነት በማወጅ ሊጥለን ጉድጓድ ቢቆፍርም ሳንንበረከክ ግድቡን አጠናቀን በተባለው ጊዜ ከወዳጆቻችን ጋር ሆነን በዓለም አደባባይ አስመርቀናል። ጃለተምቶተ ሚሶመ ኬና ወጂን ታኔ ኢድል አዱኛ ፉለ ድረት ኤብስነ ጅራ ህዳሴ ከዘርፈ ብዙ ተጠቃሚነት በላይ ነው ያሉት ምክትል ርዕሰ መስተዳድር አወሉ አብዲ የትውልድ ያለፈው ታሪክ ብቻ የሚያወራ ሳይሆን ታሪክን የሚሰራ ታሪክን የሚጽፍና የሚናገር የሆነበት ፕሮጀክት ስለመሆኑም አንስተዋል። ይህ ብቻ ሳይሆን ዳግም አድዋ የሆነ ህዳሴ የኦሮሞ ህዝብና ብሔር ብሔረሰቦች ለኢትዮጵያ ባንድ የቆሙበት የደም የላብም ጠብታ ጭምር መሆኑንም አንስተዋል። ፕሮጀክቲን ኩን አብጁሉ ጎሜ ካሮራ ሚልካይ ደፍቃፍ ይጋን ይህ ፕሮጀክት በደምና የላብ ጠብታ የተገነባ የአዲሱ ትውልድ አሻራ ዳግማዊ የአድዋ ድል ነው። እንዲሁም በአንድነት ተሆኖ ማጠናቀቅ የተቻለበት የረጅም ዓመታት የቁጭት ምዕራፍ ማብቂያ ጭምር ነው። የጸጥታ አካላት የፕሮጀክቱ ሰራተኞች መስዋዕት የሆኑበት ግድቡ ከምንም በላይ በመደመር መንገድ ተመርቶ በየዓመቱ የሚታወስ የጀግንነት ማሳያና የአዲስ ዓመት ስጦታ ነው። ሲዳ ጎቱማ ፊ ኬና በርሃራዋ ኡመተ ኬናት በአዲስ ዓመት የሁሉም ኢትዮጵያዊ ልዩ ስጦታ ሆኖ የተመረቀው ህዳሴ ግድብ እዚህ እንዲደርስ ሁሉም ጠጠር ወርውሯል ያሉት ምክትል ርዕሰ መስተዳድሩ ሰላምን በማደፍረስ መረጋጋት እንዳይኖር ላደረጉ ሳትበገር እውን የሆነ የሀገር ጥንካሬ የታየበት ስለመሆኑም ጠቅሰዋል። ቆቆቢወን ሄዱ ካማ ቱረኒ ጅሩ ረኮ ነገኘ ኬሶ ኬኛቲ ኡመሜን ቢይኬን ገር ሆኮራት አከሴንቱፍ የተለያዩ ማዕቀቦች ነበሩ። በሀገር ውስጥ ግጭቶች እንዲኖሩ ሀገር እንዳትረጋጋ ሲደረግም ነበር። ነገር ግን በቆፈሩት ጉድጓድ የገቡት የሴራው ጠንሳሾች ናቸው። የግድቡ መመረቅ ሀገራችን በተለያዩ ጊዜያት ለሚገጥሟት ፈተናዎች ሳትንበረከክ እጅም ሳትሰጥ በተለያየ መንገድ የሚከፈትባትን ጦርነት በመመከት በድል ላይ ድልን በማስመዝገብ አጋጣሚዎችን ወደ ድል የምትቀይር በልማት ምሳሌ የሆነች ትገኛለች። ታፍሲሱን ቢየፈከኙማ ሚሶማ ህዳሴን በገንዘቡ በጉልበቱና በተለያየ መልኩ አጋርነቱን በማሳየት ላጠናቀቀው ህዝብ ሰላምን ማረጋጋትና የኑሮ ውድነትን ማቃለል ይገባል ያሉት ምክትል ርዕሰ መስተዳድሩ ይህንን ለማድረግም የክልሉ መንግስት ቁርጠኛ መሆኑን ጠቁመዋል። ኡማን ከነ ነጋም ባይ አከነጋም ገሉ ደንደው ውጂ ነገና ረት ከራለማን ወጀ ተባጅራ
ህዝባችን በሰላም ወጥቶ በሰላም እንዲገባ በሁለት መንገድ እየሰራን ነው። የመጀመሪያው በሰላም መንገድ ነው። ይህንንም በተለያየ በኩል ታጥቀው በጫካ በመንቀሳቀስ ህዝባችንን ችግር ላይ የጣሉ ያሉ የህዝብን ሰላማዊ ጥሪ እንዲቀበሉ፣ ይህን በማያደርጉት ላይም ደግሞ የህግ የበላይነትን እናረጋግጣለን። በሌላ በኩል የኑሮ ውድነትን ለማቃለል ምርትና ምርታማነትን በማሳደግና በአቋራጭ ለመክበር በሚጥሩት ላይ እርምጃ በመውሰድ ህዝባችን ከኑሮ ውድነት ጫና ለማቃለል በዚህ ዓመት እንሰራለን።